በዛሬው ቪዲዮአችን በማህበረሰባችን ውስጥ ሰውን ሰው ያደረገው ዕቁብ ነው ተብሎ ወደሚታወቀው ስለ ዕቁብ እናወራለን። ዕቁብ በማህበረሰባችን ውስጥ ሰዎች ተሰብስበው ሁሉም እንደየአቅሙ ገንዘብ እየቆጠበ በመሰብሰብ በየተራና በዕጣ ገንዘቦቻቸውን የሚወስዱበት የቁጠባ ስርዓት ነው። ይሁንና ይህ የቁጠባ ተግባር በማህበረሰባችን ውስጥ በሰፊው በባህላዊ መንገድ የሚከወን በመሆኑ ተግባሩን ከባድ ያደርገዋል። ምክንያቱም የገንዘብ አሰባሰብ ስርዓት፣ የዕጣ አወጣጥ ስርዓት ተደራሽነቱ፣ ታማኝነቱና ደህንነቱ ባለመዘመኑ ለዕቁብተኛና ለዕቁብ ሰብሳቢዎች ከባድ የራስ ምታት ሆኖ ቆይቷል። ያልዘመነ የዕቁብ ስርዓትን በዘመነና ጊዜውን በዋጀ ቴክኖሎጂ አዘምኖታል። በዛሬው ቪዲዮአችን በአሻዋ ቴክኖሎጂ የበለጸገውን ዘመናዊ ዕቁብ እንመለከታለን። በመጀመሪያ የዕቁብ ሰብሳቢው ዕቁብን እንዴት እንደሚያስተዳድር ስርዓቱን እንመለከታለን። ቀጥሎም ዕቁብተኞች የሚጠቀሙበትን የሞባይል መተግበሪያ አጠቃቀሙን እንመለከታለን። አብራችሁን ቆዩ። ይህ የምናየው ገጽ የዕቁብ አስተዳዳሪው ገጽ ነው። በዚህ ገጽ ላይ ዕቁብ አስተዳዳሪው የተለያዩ ተግባራትን ይፈጽማል ማለት ነው። ይህ ዳሽቦርድ የምንመለከተው ዳሽቦርድ አንድ የዕቁብ ሰብሳቢ አጠቃላይ ምን ያክል ዕቁቦች እንዳሉ፣ ምን ያክል ዕቁቦች እንዳሉ፣ ምን ያክል አክቲቭ ዕቁቦች እንዳሉ እና ምን ያክል የተዘጉ ዕቁቦች እንዳሉ በቀላሉ ማየት ይችላል። ሌላው እዚህ ዳሽቦርድ ላይ የተለያዩ መረጃዎችን በቀላሉ በተቀናጀ መንገድ ማግኘት ይችላል። እዚህ ጋር ኦል ዕቁብ ይላል። እዚህ ኦል ዕቁብ ስር ሁሉም ያሉ ዕቁቦችን ማየት ይችላል። ራኒንግ ዕቁብ አለ። እዚህ ራኒንግ ዕቁብ ስር ደግሞ አክቲቭሊ ምዝገባቸውን ጨርሰው በሂደት ላይ ያሉ ዕቁቦችን ማየት ይችላል። ሌላው ሬጂስተሪንግ ዕቁብ የሚል ነው። ሬጂስተሪንግ ዕቁብ ማለት በምዝገባ ላይ ያሉ ዕቁቦችን ማየት ይችላል። ተመዝግበው ግን ለጊዜው ያልጀመሩ ዕቁቦችን ማየት የሚችልበት ገጽ ነው። ሌላው ክሎዝድ ዕቁብ ወይም ደግሞ የተዘጉ ዕቁቦችን የሚያይበት ገጽ ነው ማለት ነው። ስለዚህ በዚህ ዳሽቦርድ ላይ አንድ የዕቁብ ሰብሳቢ የትም ሳይሄድ ምን ያክል ዕቁብተኞች እንዳሉ፣ ምን ያክል ዕቁቦች እንዳሉ፣ ምን ያክል አክቲቭሊ ራን እያደረጉ ያሉ ዕቁቦች እንዳሉ፣ የተዘጉ ዕቁቦች እንዳሉ እዚሁ በአንድ ገጽ ላይ መከታተል ይችላል ማለት ነው። የተለያየ ሪፖርቶችን መውሰድ ይችላል። በዚህ በቀን ሴሌክት አድርጎ ማየት ይችላል። በቅርብ የተጀመሩ ዕቁቦችን፣ የቆዩ ዕቁቦችን ማየት ይችላል። በካታጎሪ ማየት ይችላል። በዕቁብ አይነት ዕቁቦችን ማየት ይችላል ማለት ነው። ስለዚህ እዚህ ዳሽቦርድ ላይ የምናየው የአጠቃላይ ዕቁቡን ስርዓት ማኔጅ የሚያደርግበትን ነው ማለት ነው። ቀጥሎ የምናየው ስታፍ እና ሮል የሚል አንድ ገጽ እናያለን። እዚህ ስታፍ እና ሮል ገጽ ላይ የዕቁብ ሰብሳቢው አንደኛ ከሱ ጋር የሚሰሩትን የስራ ባልደረቦቹን ማኔጅ የሚያደርግበት ማለት ነው። አንድ ዕቁብተኛ ዕቁብ ሰብሳቢ የተለያዩ የስራ ባልደረቦች ሊኖሩት ይችላሉ። አንደኛ ዕቁቡን የሚመራ፣ ዕጣ የሚያወጣ፣ ፋይናንስ ክፍል፣ ማርኬቲንግ ክፍል ሊኖረው ይችላል። ስለዚህ እነዚህ ስታፍን ማኔጅ የሚያደርግበት ገጽ ነው ማለት ነው። እዚህ ጋር ስታፎችን አድ ማድረግ ይችላል ማለት ነው። መጀመሪያ ፈርስት ኔም አስገብቶ፣ ላስት ኔም አስገብቶ፣ ሜላቸውን አስገብቶ፣ ስልክ ቁጥራቸውን አስገባ በኋላ ፓስወርድ ከሰጣቸውን በኋላ ፕሮፋይል ፒክቸር አድርጎ ሮላቸውን እዚህ ጋር ይሄ የሰው ሎተሪውን ማኔጅ የሚያደርግ ሰው ሊሆን ይችላል። ፋይናንሱን ማኔጅ የሚያደርግ ሊሆን ይችላል። ማርኬቲንጉን ማኔጅ የሚያደርግ ሊሆን ስለሚችል ሮሉን እዚህ ጋር አሳይን ካደረገ በኋላ ዴት ማድረግ ይችላል ማለት ነው። ይህ እንግዲህ አንድ ዕቁብ ሰብሳቢ እሱ ጋር የሚሰሩትን የእሱን ስታፎችን ማኔጅ የሚያደርግበት ገጽ ነው። ሌላው ሮላቸው ስንል አንድ ሰው ማርኬቲንግ ከሆነ ምንድነው ማርኬቲንግ መስራት የሚችለው? ስለዚህ ሮሉን አድ ማድረግ ይችላል። እዚህ ጋር ላይ የሮል ክሬት ማድረግ እንችላለን። ለምሳሌ እዚህ የሮሉ ስም ማርኬቲንግ ከሆነ ዲስክሪፕሽን ላይ ይህ ሮል ማርኬቲንግ ነው ካልን በኋላ ፐርሚሽን እንሰጣለን ማለት ነው። ይሄ ማርኬቲንግ ሮል ምን ፐርሚሽን እንሰጠዋለን? ሁሉንም ገጾች ማየት ይችላል።
ኦር ዩዘር ብቻ ካለን ዩዘር ገጽ እና ዳሽቦርድ ብቻ እንዲያይ ማድረግ እንችላለን። ስታፍ ካለን ስታፍ ብቻ እንዲያይ ፍቃድ እየሰጠነው ነው ማለት ነው። ባንክ ሰጠነው የባንክን ባንክ ስር የሚካሄዱ አክቲቪቲዎችን ብቻ እንዲያይ ያደረግነው ማለት ነው። ባነር ብንሰጠው ደግሞ ባነር ውስጥ የሚከናወኑ አክቲቪቲዎችን ለምሳሌ ፖስተር መለጠፍ ሊሆን ይችላል፣ የተለያዩ ማስታወቂያዎችን መለጠፍ ሊሆን ይችላል። ይሄንን ሮል ሰጥነው ማለት ነው። ስለዚህ እዚህ ጋር ሮል ክሬት አድርገናል ማለት ነው። እዚህ ጋር ያየነው አንደኛ ስታፉን እንዴት ማኔጅ እንደሚያደርግ፣ ሁለተኛ ደግሞ ለስታፉ ደግሞ የስራ ድርሻን የሚሰጥበትን ፓርት ነው ማለት ነው ያየነው። ስለዚህ እዚህ ጋር ስታፎቹን ሰርች አድርጎ ማየት ይችላል በቀላሉ ማለት ነው። ይሄ ገጽ እንግዲህ ኢንተርናሊ ስታፎቹን እና የስታፎቹን የስራ ድርሻ የሚወስንበትን ገጽ ነው ያየነው ማለት ነው። ጥሎ የምናየው እቁብ የሚለው ገጽ ነው። እቁብ የሚለው ገጽ ዋና የዚህ አፕሊኬሽን ዋና ተግባር የሚከናወንበት ቦታ ነው። እዚህ ጋር አንድ የእቁብ ሰብሳቢ ካታጎሪ እቁቦችን እያንዳንዱ እቁቦችን ማየት ይችላል። ሁሉንም እቁብ ማየት ይችላል። ራኒንግ እቁቦችን ማየት ይችላል። ሬጂስተር የሆኑ ያልጀመሩ እቁቦችን ማየት ይችላል። የተዘጉ እቁቦችን እዚሁ ጋር ማየት ይችላል። እቁብ አይነቶች ደግሞ እቁብ ታይፕ ስንል የቀን እቁብ አለ፣ የሳምንት አለ፣ የወር አለ፣ የሶስት ወር አለ፣ የስድስት ወር አለ። የተለያዩ እቁብ አይነቶች አሉ። እነሱን እያንዳንዱን ገብቶ ማየት ይችላል ማለት ነው። ሌላው በካታጎሪም ደግሞ ማየት ይችላል። ካታጎሪ ማለት የፋይናንስ ሰዎች ተሰብስበው የፋይናንስ እቁብ ሊገቡ ይችላሉ። ሹፌሮች ተሰብስበው ሹፌር እቁብ ውስጥ ሊገቡ ይችላሉ። ነጋዴዎች ተሰብስበው የነጋዴ እቁብ ውስጥ ሊገቡ ይችላሉ። ሹፌሮች ኦር የራይድ ሹፌሮች የተለያየ የእቁብ ካታጎሪዎች ስለሚኖሩ በካታጎሪም ሴሌክት አድርጎ እቁቡን ማየት ይችላል ማለት ነው እዚህ ጋር። ስለዚህ ሌላው እዚህ ጋር ትልቁ ስራ የእቁብ ሰብሳቢው ስራ እቁቡን ማድረግ ነው ወይም ደግሞ እቁቡን መፍጠር ነው ማለት ነው። ይሄ ማለት እዚህ ጋር እቁብ ስም ይሰጠዋል። ለምሳሌ ላዮን የሚል እቁብ ስም ሰጠዋለሁ እኔ። ሌላው ካታጎሪ መርጥለታለሁ። ይሄ እቁብ ካታጎሪው ምን ይሁን? ለምሳሌ እኔ የራይድ ሾፌሮች እቁብ ነው ብዬ ይሄንን እቁብ ለመፍጠር አስቤያለሁ። ለው ይሄ እቁብ አይነቱ ምን ይሁን? የሳምንት ነው፣ የቀን ነው፣ የወር ነው ወይ ደግሞ የሁለት ሳምንት ነው የሚለውን እዚህ ጋር ዊክሊ የሚለው የሳምንት እቁብ አደርገውና መች ነው የሚጀምረው የሚለውን እዚህ ጋር ሴት አደርጋለሁ ማለት ነው። እዚህ ጋር በፈለግነው ቀን ማስጀመር እንችላለን። ከፈለግን ቀደም ብለን መጀመር እንችላለን። ካልፈለግን ደግሞ ገፋ አድርገን ለምሳሌ በ30 እንዲጀምር ማድረግ እንችላለን። ወይ ደግሞ ዛሬው ቀን እንዲጀምር ማድረግ እንችላለን። እኔ በዛሬው ቀን የሚጀምር በ25 የሚጀምር እቁብ ነው ክሬት ያደረኩት። እዚህ ጋር ነምበር ኦፍ እቁበርስ ምን ያክል የእቁብ ተሳታፊዎች በዚህ እቁብ ውስጥ ይካተቱ የሚለው እዚሁ ጋር መወሰን እችላለሁ ማለት ነው። ለምሳሌ 50 ማድረግ እችላለሁ። ከዛም በኋላ ደግሞ እቁብ አማውንት እነዚህ 50 ሰዎች በስንት አማውንት እቁቡን በየሳምንቱ መጣል አለባቸው የሚል ገንዘብ አስቀምጣለሁ። እዚህ ጋር ለምሳሌ የሳምንቱ አንድ ሰው 2000 ብር መጣል አለበት። አፍኩኝ የሎተሪ አማውንቱ ወይም የአንድ እጣ 100,000 ይሆናል ማለት ነው። ስለዚህ ይሄ 50 ሰው በ2000 ብር የገባው ይሆናል ማለት ነው። ይሄኛው ሰርቪስ ቻርጅ ነው። ሰርቪስ ቻርጅ ማለት ለአንድ እቁብተኛ እቁቡ ከደረሰ የሚከፍለው ሰርቪስ ቻርጅ ወይም የአገልግሎት ክፍያ ሴት አደርጋለሁ። 3.5% የአገልግሎት ክፍያ እቀበላለሁ ማለት ነው። ስለዚህ እዚህ ጋር ዲስክሪፕሽኑን ጽፋለሁ። የተወሰነ መግለጫ አደረኩኝ በኋላ ይሄን እቁብ ክሬት አደርጋለሁ ማለት ነው። አሁን ይሄ ላዮን የሚባል አንድ እቁብ ክሬት አድርገናል ማለት ነው። እዚህ ጋር መጥተን ኤዲት ማድረግ እንችላለን። ምናልባት ዛሬ ቀኑን ሊቀይር ይችላለሁ፣ ወይ ነገ ይጀምር ማድረግ ይችላለሁ፣ ወይ ከሳምንት በኋላ ይጀምር ማለት ይችላለሁ። ለምሳሌ ይሄን አፕዴት ካደረኩኝ እቺ አፕዴት እላለሁ። ስለዚህ አሁን ቅድም ሬጂስተሪንግ ነው ያለው። ሬጂስተሪንግ ማለት ቅድም እንዳየነው
ምዝገባ ላይ ያለ ያልጀመረ ግን ምዝገባ ላይ ያለ እቁብ ማለት ነው። ስለዚህ በዚህ ገጽ ላይ አንድ የእቁብ ሰብሳቢ እቁቡን ክሬት ማድረግ ይችላል። የእቁብ አይነቶቹን በቀላሉ ማኔጅ ማድረግ ይችላል። እቁቡ መቼ ጀምር የሚለውን ማኔጅ ማድረግ ይችላል ማለት ነው። ስለዚህ እዚህ ገጽ ላይ እቁብ የሚለው ገጽ ላይ ይሄንን ካየን ሌላው ሰርች ማድረግ ይችላል። የተለያዩ እቁቦች ብዙ እቁቦች ከኖሩ እዚሁ ጋር በቀላሉ ሰርች አድርጎ ያሉትን እቁቦች በቀላሉ ማየት ይችላል ማለት ነው። ያው ባንክ የሚል አንድ ገጽ እናያለን። ባንክ ስንል ክፍያው የሚፈጸምበትን ባንክ የምናገናኝበት ገጽ ነው ማለት ነው። እዚህ እቁብ ሲስተም ላይ በሁለት አይነት መንገድ ክፍያዎችን መፈጸም እንችላለን። የመጀመሪያው ዳይሬክት የእቁብ ሰብሳቢውን የባንክ አካውንት በማስቀመጥ እቁብተኞች ያን ባንክ አካውንት ቁጥር ተጠቅሞ ከፍለው ደረሰኙን ወደዚህ መላክ አንዱ ነው። ሌላው ደግሞ የተለያዩ በፔመንት ሲስተሞችን ኢንተግሬት በማድረግ ለምሳሌ ከሳንቲም ፔይ ጋር አብሮ በመስራት ከቴሌብር ጋር አብሮ በመስራት ከተለያዩ የባንኮች ጋር አብሮ በመስራት በእነሱ ሞባይል ባንኪንጎችም ክፍያው እንዲፈጸም ማድረግ እንችላለን ማለት ነው። ስለዚህ በዚህ ባንክ በሚለው ገጽ ስር የምናየው የባንክ ሊስቶች ለምሳሌ ኮኦፕሬቲቭ ብሎ ይሄ ኮኦፕሬቲቭ ባንክ ነው፣ ዲስክሪፕሽኑን ያስቀምጣል። ሲቢኢ ነው፣ አዋሽ ባንክ ነው፣ ሲቢኢ ይሄ የተለያዩ የባንክ ስሞች ይኖራሉ። ከዛ በኋላ ደግሞ ካምፓኒ ባንክ ጋር ሂደን አካውንት ቁጥራችንን እናስገባለን ማለት ነው። ይሄ ቱ ስቴፕ ቬሪፊኬሽን ኦቲፒ የመጣው ከሴኩሪቲ አንግል ልክ ይሄ ወደ ተግባር የገባ ወይም ደግሞ ይሄ አሁን እያሳየዋችሁ ያለሁት ከዲሞ ወይም ደግሞ ከሙከራ ገጽ ስለሆነ ነው። ትክክለኛው ሲሆን ግን ልክ የእቁብ ሰብሳቢውን ባንክ ኢንተግሬት የምናደርግበትን ገጽ ያመጣልናል ማለት ነው። ስለዚህ እዚህ ጋር ባንኮችም የተለያየ አሁን ለምሳሌ አዋሽ ባንክ ከሆነ ዘመን ባንክ ከሆነ ቡና ባንክ ከሆነ መጨመር እንችላለን ማለት ነው። እዚህ ባንክ የሚለው ገጽ የሚጠቅመው ክፍያዎች የሚፈጽሙበትን የባንክ አካውንት ኢንተግሬት ለማድረግ የምንጠቀምበት ገጽ ነው ማለት ነው። ሌላው ካምፓኒ ፕሮፋይል የሚል አንድ ገጽ እናገኛለን። ይህ ካምፓኒ ፕሮፋይል ለምንድን ነው የሚጠቅመው? የእያንዳንዱ ሪፖርት ሲወጡ ከዚህ ፔጅ ላይ ሪፖርት ሲወጡ ይሄ ካምፓኒ ፕሮፋይል እንደ ሄደር ሆኖ ያገለግላል ማለት ነው። እንደ ሄደር ሆኖ ያገለግላል። ለምሳሌ አንድ እቁብን ኤክስፖርት አድርገን ማየት እንችላለን። ለምሳሌ እዚህ ጋር ኤክስፖርት የሚለውን በፒዲኤፍ ኤክስፖርት አድርገን ስናየው ይህን ኤክስፖርት አድርገን ስናየው ይህ እነዚህ ካምፓኒ አድሬስ እና አዘር ኢንፎርሜሽን ካንትሪ አዲስ አበባ አድሬስ ኢሜይል ይሄ ቅድም ያልኳችሁ ቦታ ስንሞላ የሚመጣ ነው ማለት ነው። ስለዚህ እዚህ ካምፓኒ ፕሮፋይል ስር የምናስገባቸው ነገሮች ሄደር ሆነው በእያንዳንዱ ዶክመንታችን ውስጥ ኢንተጅ ሆኖ ሲወጡ ከላይ ኢንተግሬት እንዲደረጉ ይሆናል ማለት ነው። ይሄ በራሳችን ካምፓኒ ከስተማይዝ አድርገን አድ ያደረግን የምንፈልገውን ሄደር የምናስገባበት ቦታ ነው። ሌላው ባነር የሚል አንድ ገጽ እናያለን። ባነር ማለት የተለያዩ አድቨርታይዝመንቶችን ከከስተመሩ አፕ ወይም ደግሞ ከእቁብተኛው የሞባይል መተግበሪያ ላይ የተለያዩ ማስታወቂያዎች እንዲሄዱ ከፈለግን ለምሳሌ አዋሽ ባንክ መጥቶ ከኛ ጋር የሶስት ወር የኔን ሎጎ በእቁብተኛው አፕሊኬሽን ላይ ማስታወቂያ ይሄድ ብሎ ከመጣ እዚህ ጋር ከእናንተ ጋር ውል ከተዋዋለ በኋላ እዚህ ጋር መጥቶ ባነሩን እናስገባለታለን ማለት ነው። ባነር አድ ስናደርግ ታይትሉ ምንድነው? ፕሮሞሽን ከሆነ ፕሮሞሽን ነው አክቲቭ እናደርገዋለን። ከዛ በኋላ ይሄ ፕሮሞሽን ይሄ ባነር ከመጀመሩ እስከ መቼ ይቆይ፣ ሞባይል አፑ ላይ ከመጀመሩ እስከ መቼ ይቆይ የሚል የሶስት ወር ከሆነ የአምስት ቀን ማስታወቂያ ከሆነ አድርገን ከዛ በኋላ ባነሩን እንመርጥና ባነሩን ከመረጥን በኋላ ክሬት ባነር እንለዋለን ማለት ነው። ይሄ የሚሆነው የእቁብተኛ ሞባይል አፕ ላይ እንደ